የደስታ ሚስት ለሩታ ደወለችላት የተባለው ነገር እውነት መሆኑንና ደስታ እውነትም የልጅ አባትና ባለትዳር እንደሆነ ለሩታ በስልክ የደስታ ሚስት ከውጪ ደውላ እንዳወራቻት መረጃ ደረሰ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሁልጊዜም ቅንቅኑን መልካም መልካሙን የምታስቡ ከሩታ ጎን ነን የምትሉ ሩታን የምትወዷት የምታከብሯት የምትደግፏት እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ ሼር እና ሰብስክራይብ እያደረጋችሁ ቪዲዮዬን እንድትጀምሩ በፍቅር ስም ጠይቃለሁ። እንግዲህ ዛሬ ይዤላችሁ የመጣሁት አሁን በቅርቡ የደረሰኝን መረጃ ነው። ከውስጥ መስመር እንደነገሩኝ ከሆነ እውነት ያሉት ነገር እውነት ነው። ደስታ እውነትም የልጅ አባት እና ባለትዳር ነው። እናም ደግሞ አሁን ላይ ለሩታ ከውጪ ስልክ ተደውሎላት እንደነበርና ባለቤቱ ነኝ የምትል ሴት ሩታን እንዳወራቻት ከውስጥ መስመር መረጃ ደርሶናል። ደዋዩም ሴት እንዳለችው ከሆነ ደስታ የልጄ አባት እንዲሁም ደግሞ ባለቤቴ ነው፣ ከተጋባንም የቆየን ሰዎች ነንና ድንገት ይህንን በመስማቴ አንቺ ብቻ አይደለሽም እኔም ደንግጫለሁ። እዛ ድረስ ሄዶ እኔ ላይ እንደዚህ ያደርጋል ብዬ አላስብም ነበረ። ስለዚህ የልጅ አባት መሆኑን አውቀሽ ከልጅ አባት እንድትርቂ እፈልጋለሁ። ለእኔም ትዳሬን እፈልገዋለሁ። አንቺም ምናልባት ትዳርሽን አተሽ ሊሆን ይችላል። ሆኖም ግን እኔ ትዳር ያለኝ ሰው ነኝ። አሁን ላይ ከባሌ ፈቀቅ በይልኝ ብላ ሩታን በሚያስደነግጥ ሁኔታ እንዳወራቻት ሰምተናል። ሩታም ደግሞ እኔ የማንም መጠቀሚያ አይደለሁም፣ ማንም እንደፈለገ የሚመጣና ከኔ ጋር የሚሆን ወይም ደግሞ የሚመለስ አይደለም። እኔና እሱ መካከል እስከዛሬ ምንም የለም፣ ምንም ኖሮ አያውቅም። እና ደግሞ እንዲህም ልትይኝ ደግሞ አትችይም። እኔ ክብሬን የማቅ ሰው ነኝ። እሱ መጣም አልመጣም ሄደም እኔ ሩታ ክብሬን የማቅ ሰው ነኝና እንዲህም ደፍረሽ ልትናገሪኝ አትችይም እንደመለሰችላት ሰምተናል። እንግዲህ ይሄ ነገር ሩታን ትንሽ አስደንግጧት ነበረ። ምክንያቱም ደግሞ ምንም እንኳን ከደስታ ጋር ሌላ አይነት ፍላጎት ውስጥ በደንብ ዘልቃ ባትገባ ሆኖ አጠገቧ የነበረ ሰው ነውና ሶሻል ሚዲያ ላይ እንደዚህ እየወጣ በዚህ ልክ ደፋር ሆኖ ይህን ነገር ማድረጉ በጣም አስደንግጧታል። እና ደግሞ ምንጊዜም ቢሆን ሰው የማይታመን ነው። እንዲሁም ደግሞ ህይወታችን ውስጥ የሚገቡን ሰዎችን ማወቅ አንችልም። በተለይ ደግሞ ብዙ ጊዜ አንዳንድ ሪሌሽኖች ካቋረጡ በኋላ እና ወይም ደግሞ የሆነ ከተለያዩ በኋላ ሰዎች ከተለያዩ በኋላ አንዱ አንዱን ለመርሳት አንዱ አንዱን ለማስቀናት የሚይዙት ሰዎች የበለጠ ከመጀመሪያው የበለጠ ሲጎዱ እናያለን። በኋላ ላይ በያዙት ሰው ምክንያት ከመጀመሪያው ሰው የበለጠ ሲጎዱ ሲሰቃዩ እናያለን። እና ይህ ነገር ሲበርድላቸው የመጀመሪያው ንዴታቸው መጀመሪያ የነበራቸው ነገር ሲበርድላቸው አሁን ላይ ያሉበት ነገር ልክ እንዳልሆነና የተሳሳተ ውሳኔ በስሜት ሆኖ እንደወሰኑ ቆይቶ ነው ሰዎች የሚገባቸውና እንዲሁም ሩታ ከውስጥም እንዳሉን ከሆነና ከውስጥም እንደነገሩን አስተያየት ከሆነ በዚህ ማወቅ ከቻለች እውነት እሱ እንደተባለው የደወለችለት ሴት ከውጪ ነኝ ብላ ከውጪ የደወለችላት ለሩታ ያቺ ሴት እውነት የደስታ ሚስት ከሆነችና የምትለውም ያለችው ነገር እኔ ባሌ ነው ትዳሬ ነው ከትዳሬ እንድትርቂ ይፈልጋለሁ ያለቻት የልጅ አባት ነው ያለቻት ነገር እውነት የሚሆን ከሆነ እንዲያውም ሩታ በጣም እድለኛ ሴት ናት። ምንም ነገር ውስጥ ሳትገባ ምንም እንኳን አይደለም ለሌላ ለትዳር የምታስበው ለፍቅር ምናምን ፍቅረኛው እንኳን አልሆነችም። እና በዚህ ሰዓት ላይ ይህንን ማወቋ በጣም እድለኛ ሴት ናት። ፈጣሪ ስለሚወዳት ነው ምንም ነገር ውስጥ ሳትገባ ክብሯን እንደጠበቀች ይህን ነገር ማወቅ መቻሏ ፈጣሪ ስለሚወዳት ነው። በደስታ በኩል ያሉ ሰዎችም ደግሞ ደስታ ጋር የነበሩ የሩታን ወንድምም ጨምሮ እነሱ ደግሞ የሚሉት አሁን ከሰማነው የተለየ መረጃ ነው። እኔ ዛሬ የሰማሁትን ሁለቱንም መረጃ ነው ወደ እናንተ ማካፈላችሁ። በደስታ በኩል የነበረ እነ ፈረንጁ እነ ደግሞ የሩታ በራሷ ወንድም ደግሞ ይህ ነገር ደስታን የማይወደው ሰው ደስታን የማይፈልገው ሰው የመጣ መረጃ ነው። ሩታ ይህንን ነገር በፍጹም እንዳትቀበይም እንዳታምኝም። ምክንያቱም ደግሞ
ልጅቷን ኢቭን በአካልም ራሱ አታውቂያትም፣ አላየሻትም። ከውጭ ብቻ የሆነች ሴት ደውላ ደስታ እንደዚህ እንደዚህ ነው፣ ልጄ ነው፣ የልጄ አባት ነው፣ ባለትዳር ነው፣ ባለቤቴ ነው ስላለችሽ ብቻ እንዴት ታምኛለሽ? እንዴት ትቀበያለሽ? ይሄ ነገር ውሸት ነው እና ደስታም እንዲህ የሚያደርግ ሰው አይደለም ደግሞ ብለዋል። እና በዚህም በኩል ሌላ ደግሞ እንደዚህ አይነት መረጃ አለ። ሩታም እንግዲህ በሁለቱ ዜናዎች በመሀል ቤት ግራ ተጋብታ ነበር። መጀመሪያ ያቺ ሴት ደወለችላት፣ እንዲህ ነው አለቻት። ከዛ በኋላ ደግሞ በዚህ በኩል እነ ፈረንጁ ደግሞ የሚሉት ሌላ መረጃ ይዘው መጡና በመሀል ቤት ሆና እኔ አሁን ላይ ሁለቱን ይሄ ነው ልክ አይደለም ማለትም አልፈልግም። ምክንያቱም ደስታና እኔ ምንም የለንም። አድርጎት ከሆነ እውነት እሱ ትዳር እያለው ሌላ ትዳር ለመፈለግ እኔን ለማታለል መጥቶ ከሆነ እኔ ምንም አሁን የማጣውም የምጎዳውም ነገር የለም። እሱ ነው የሚጎዳው። እኔ ምንም ክብሬን ጠብቄ እስካሁን የተቀመጥኩ ሰው ነኝ። ምንምም አልሆንኩም። ምንምም በመካከላችን ደግሞ አልተፈጠረም እና ይሄ እኔን ሊያሳስበኝ አይገባም። ሊያሳስበኝም ደግሞ አይችልም። ደግሞ እውነት ሌሎች እያታለሉት ከሆነና የእሱን ስም ሆን ብለው ለማጥፋትም እንደዚህ ተደርጎ ከሆነም ቀን የማያወጣው ነገር የለም። ቀን የማይገልጸው ነገር የለም። ጊዜ ሊፈጅ ይችላል እንጂ ቀን የሚያወጣው ነገር፣ ቀን የሚያጋልጠው ነገር ይሆናልና ያንን ቀን እጠብቀዋለሁ። እኔ ግን እስከዛ በማንም ግፊት ስር ሳልሆን እንደዚሁ ነፃ እንደሆንኩኝ መኖር ነው የምፈልገው። በዚህም በቤተሰቦቼም ግፊት ስር መሆን አልፈልግም። ከአብርሃም ጋርም እንዲሉኝ አልፈልግም። እንዲሁም ደግሞ በዚህ በኩል ደግሞ ከደስታ ጋር ሁኝም ብላችሁ ደስታ እንደዚህ አይነት ሰው ነው፣ ደስታ እንደዚህ አይነት ሰው ነው እያላችሁ ወደ እሱም እንድትገፉኝ አልፈልግም። ራሴ ማሰብና ራሴ መወሰን፣ ራሴ አነጻጽሬ ማየት የምችል ሰው ነኝና ያለ ማንም ግፊት ህይወቴን በሰላም ነው መኖር የምፈልገው። ስለዚህ ስለ ደስታም ሆነ ስለ አብርሃም እየመጣችሁ አትንገሩኝ፣ አትጨቅጭቁኝ። በሰላም ህይወቴን እንድኖር ተውኝ። ቢያንስ ብዙ ነገሮችን አሳልፌያለሁ። ደስታ ሲመጣ እኔ እስከማውቀው ድረስ ደስታ መጥፎ ሰው አይደለም። ምንምም ነገር አሳይቶኝ አያውቅም። ምንምም ተፈጥሮ አያውቅም በመካከላችን። እንዲሁም ደግሞ መጥፎ ጸባይም እስካሁን ድረስ አልገጠመኝምና ስለዚህ አሁን ላይ በራሴ መወሰን በራሴ መቆም የምችል ሰው ነኝ። የሰው ወሬ ሰምቼ ከአንዱ ሰው ጋር የምሆን ወይም ደግሞ ከሌላው ጋር መጣላት አልፈልግም። ጊዜ እውነቱን እስኪያጋልጸው ድረስ እኔ አምላኬን አምኜ እቀመጣለሁ። ምንም ነገር የለም፣ ማጣውም ማገኘውም ከዚህ በኋላ የሚጎልብኝም ነገር አይኖርም ብላ ጠንካራ መልስ ነው የሰጠችው ሩታና ጠንካራ ሴት ናት። አሁን ላይ ከልጇ ጋር ወደፊት መቀጠል የምትፈልግ ሴት ናት። ይህንን አቋሟን ነው እየተናገረች ያለችው። ቤተሰቦቿን ቢመጡ ለቤተሰቦቿ፣ ታላቅ እህቷንም ብታናገር ለታላቅ እህቷም ጭምር፣ እንዲሁም ደግሞ በደስታ ወገንም ያሉ ሰዎች፣ በአብርሽ ወገንም ያሉ ሰዎች መጥተው ሲጠይቋት እየተናገረችና እየሰጠች ያለችው ምላሽ ይህንን ነው። በቃ እኔ መቀጠል ነገን ማየት የምፈልገው ከልጄ ጋር ነው። ስለዚህ ለእኔ ትልቁ ነሰሰሪ ነገር ልጄ ነው። ልጄና እኔ ጤና ሰላም መሆናችን ነው። ስለዚህ ማንም አይጎዳ፣ ማንም ባለበት ሰላም ይሁን። ከዛ በተረፈ ግን እኔ ለማንም ብዬ የምጎዳው ነገር የለም ብላ ተናግራለች። እንግዲህ ይህንንም መለየት ያልተቻለው ብዙ የማይታመኑ ነገሮች፣ እውነት ይሁኑ አይሁኑ የማይታወቁ ነገሮች ወደ ሩታም ወደ አብርሽም ህይወት እየመጡ ስለሆነ ነው። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩኝ።